በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላካችንን ስለዚህ ጊዜ በጣም አድርገን እናመሰግናለን። እንደገና ደግሞ ይህን ቅዱስ የሆነውን የእግዚአብሔርን ቃል የምናደምጥበት የምንማርበትን ጊዜ እግዚአብሔር አምላክ ሰጥቶናል። እኛም ደግሞ ጊዜያችንን በአግባቡ እንጠቀምበታለን። እንግዲህ እንደምታስታውሱት ባለፈው በተከታታይ የአንደኛ ጢሞቴዎስን መልእክት እየተመለከትን ነው። ዛሬ ይህንን የአንደኛ ጢሞቴዎስን መልእክት ምዕራፍ 5 እና 6 ከተነጋገርን በኋላ እንጨርሳለን። ጌታ ይፈቀድ እንግዲህ በሚቀጥሉት በሚኖሩን የትምህርት ጊዜያቶች ደግሞ ሁለተኛ ጢሞቴዎስ መልእክትን በማንሳት ከእግዚአብሔር ቃል የምንማርበት ጊዜ ይኖረናል ማለት ነው። ስለዚህ ዛሬ ምዕራፍ 5 እና ምዕራፍ 6ን ጥቅል የሆኑ ሀሳቦችን ከነዚህ ሁለት ምዕራፎች የምንመለከትበት ጊዜ ይሆናል አውቃለሁ። እነዚህ ምዕራፎች ሰፊ ምዕራፎች ናቸው። ብዙ ልንማርባቸው የምንችልባቸው ምዕራፎች ናቸው። ነገር ግን እኔ ጥቅል ሀሳቦችን ነው የማነሳው። ዛሬ የማነሳው የቤተክርስቲያንና የአባላት ወይንም ደግሞ የምዕመናን አያያዟ በሚል ሀሳብ ይሆናል ይህንን የጌታን ቃል የምንማረው። እንግዲህ እግዚአብሔር አምላካችን ቅዱስ ቃሉን እንዲገልጥልን አብረን እንድንጸልይ ሁላችሁንም ጠይቃቸዋለሁ። እግዚአብሔር አምላካችን ይህን ጊዜ ሰጠህ እናመሰግናለን። በሕይወት ኖሮን እናመሰግናለን። በቤት ኖሮን እናመሰግናለን። አምላካችን እግዚአብሔር ሆይ ዛሬም ጤነኞች ነን። ቅዱስ ቃልህን ለመስማት እንችላለን። ጆሮአችን የልቦናችን ጆሮዎች ሁሉ የተከፈቱ ናቸውና አቤቱ የእስራኤል ቅዱስ እግዚአብሔር ፈጽመህ እንድትናገረን እንድታስተምረን ቅዱስ ቃልህንም ደግሞ እንድትገልጥልን እንማጸናለን። እግዚአብሔር አምላካችን እኔም ባሪያን የተወደደውን ክቡር የሆነውን ቅዱስ የሆነውን ቅዱስ ቃልህን መናገር የምችልበትን ያንተን ጸጋ ፈጽመህ እንድትሰጠኝ ጸለይኩ። ስለሰማኸኝ አመሰግናለሁ። በኢየሱስ ስም አሜን። እንግዲህ እንዳልኳችሁ ዛሬ የምናነሳው ምዕራፍ 5 እና ምዕራፍ 6 ይሆናል። ቤተ ክርስቲያንና የአባላት ወይንም ደግሞ የምዕመናን አያያዟ በሚል ሀሳብ ወይንም ደግሞ ርዕስ ነው የጌታን ቃል የምንካፈለው። እንግዲህ አያያዝን በተመለከተ በመጽሐፍ ቅዱሳችን ውስጥ በምንመለከትበት ጊዜ መጠበቅንና መንከባከብን የሚመለከት ነው። ይሄ አገልግሎት ደግሞ በዋናነት የቤተ ክርስቲያን መሪዎች አገልግሎት ነው። ይሁንና ግን አንድ አማኝ ራሱን መንከባከብ የለበትም ወይም ደግሞ ራሱን መጠበቅ የለበትም። ከእግዚአብሔር ጥበቃ ውጭ መሆን አለበት። ኃላፊነቱ የቤተ ክርስቲያን መሪዎች ብቻ ነው ማለት አንችልም። ወገኖች ሆይ እኔና እናንተን ወይም ቤተ ክርስቲያን የሚጠብቃት ቅዱስ እግዚአብሔር አለ። ዋናው ጠባቂያችን እሱ ነው። ከዛ ባሻገር ደግሞ መጽሐፍ ቅዱሳችን እንደሚያስተምረው እያንዳንዳችን የገዛ ሕይወታችን እንደ እግዚአብሔር ቃል አድርገን ደግሞ የምንይዝበት የምንጠብቅበት የምንንከባከብበት ሁኔታ አለ። ከዚያም ባሻገር ደግሞ የቤተክርስቲያን መሪዎችም ደግሞ አገልግሎት ሆኖ እንመለከታለን። ሌላው በቤተክርስቲያን መሪዎች እንደምንጠበቅ እንደምንያዝ የቤተክርስቲያን መሪዎች ደግሞ ይሄ አገልግሎታቸው እንደሆነ ለአባላት ለምዕመናን እንክብካቤ ማድረግ እንዳለባቸው እንግዲህ መጽሐፍ ቅዱሳችን ያስተምረናል ማለት ነው። አያያዝ ወይንም ደግሞ መንፈሳዊ ጥበቃና እንክብካቤ ለቤተክርስቲያን እድገት በጣም አስፈላጊ ነው። ከዛ ባሻገር ለምዕመናን ደግሞ የህይወት ንጽህና አስፈላጊ ነው። እንዲሁም ደግሞ ለጌታ ምጽአት ለማዘጋጀትም ደግሞ እጅግ በጣም አስፈላጊ እንደሆነ መጽሐፍ ቅዱሳችን ስናጠና እንመለከታለን። እንግዲህ አያያዝ ጥበብ ይፈልጋል። መንፈሳዊ አያያዝ፣ መንፈሳዊ ጥበቃ፣ መንፈሳዊ እንክብካቤ ለማድረግ ወገኖቼ ወይ ጥበብ ያስፈልጋል፣ እውቀት ያስፈልጋል፣ እንዲሁም ደግሞ ሸክም እንባ ያስፈልጋል። ያለ ሸክም ያለ እውቀት ያለ ጥበብ ሊሆን የሚችል ነገር ስላልሆነ ማለት ነው። ስለዚህ አንድን አባል ወይም ደግሞ የቤተክርስቲያን ምዕመናንን ቤተክርስቲያንን የምንጠብቀውና የምንንከባከበው በቃሉ እውቀት በተሞላ ልክ እንደሆነ ማወቅ አለብን። ደግሞም በመንፈስ ቅዱስም ምሪት ነው አንዳንድ ጊዜ አባላትን ምዕመናንን የምንጠብቀው ማለት ነው። በዋናነት እንግዲህ አገልግሎት የቤተክርስቲያን መሪዎች አገልግሎት ነው። የእግዚአብሔር ጥበቃ እንዳለ ሆኖ ምዕመናን ራሳቸውን መጠበቃቸው እንዳለ ሆኖ የቤተክርስቲያን ደግሞ መሪዎች ኃላፊነትም እንደሆነ ልናውቅ ይገባል። ታውቃላችሁ ጢሞቴዎስ የኤፌሶን ቤተክርስቲያን መጋቢ የነበረ ሰው ነው። ጳውሎስ ይህን መልእክት የሚጽፍለት ለሱ ወይም ይህን መመሪያ የሚሰጠው ጢሞቴዎስ የኤፌሶን ቤተክርስቲያን መጋቢ ስለሆነ ነው እና የመያዝ የመጠበቅ የመንከባከብ ኃላፊነትን እግዚአብሔር አምላክ ከዚህ ከመጋቢነቱ ጸጋና ጥሪ ጋር ተያይዞ ስለሰጠው፣ ስለዚህ ይሄ አገልግሎት ወይንም ደግሞ ይሄ ስራ የቤተክርስቲያን መሪዎች ስራ እንደሆነ ልናውቅ ይገባናል ማለት ነው። ጳውሎስ የጢሞቴዎስን መልእክት የጻፈበትን ዓላማ ስንመለከት ጢሞቴዎስን አንደኛ በግል ሕይወቱ ለመምከር ነው። በሁለተኛ ደረጃ ደግሞ በቤተክርስቲያን ዙሪያ ለሚሰጠው አገልግሎት ደግሞ መመሪያም ለመስጠት እንደሆነ እንመለከታለን። ከሰጠውም ደግሞ መመሪያዎች መካከል አንዱ አባላትን በቤተክርስቲያን ውስጥ እንዴት መያዝ፣ እንዴት መንከባከብ፣ እንዴት መጠበቅ እንዳለበት የሚያመለክት ነው። ለምን? አገልግሎቱ እጅግ በጣም አስፈላጊ ስለሆነ ማለት ነው። ይሄ የመጠበቅ አገልግሎት፣ የመንከባከብ አገልግሎት፣ የመያዝ አገልግሎት እጅግ በጣም አስፈላጊ ነው። ደግሞም እንዳልኳቸው የቤተ ክርስቲያን መሪዎች ደግሞ ዋነኛ አገልግሎትና ስራ ነው።
እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እንግዲህ በቤተ ክርስቲያን ውስጥ ወገኖች ሆይ በእድሜ፣ በጾታ፣ በኑሮ፣ በእውቀት ደረጃ እና በመንፈሳዊ ደረጃ የተለያዩ ሰዎች ያሉባት ናት ቤተ ክርስቲያን እና በቤተ ክርስቲያን ውስጥ እነዚህን ሰዎች እንመለከታለን። በእድሜ የተለያዩ ሰዎች እናያለን፣ በጾታ የተለያዩ ሰዎች እናያለን፣ በኑሮ ደረጃ እንዲሁም ደግሞ በእውቀታቸው በመንፈሳዊ ሕይወት ደረጃቸውም እንኳን የተለያዩ ሰዎችን በቤተ ክርስቲያን ውስጥ እንመለከታለን። እነዚህ ሰዎች እንግዲህ በክርስቶስ ኢየሱስ አምነው በቤተ ክርስቲያን ውስጥ የሚኖሩ ናቸው እና እነዚህ ምዕመናን እንዴት ነው ልንንከባከባቸው የሚገባው የሚለውን እንግዲህ ከጢሞቴዎስ መልእክት ከምዕራፍ 5 እና 6 ዛሬ እንመለከታለን። ሁለት ዋነኛ ነጥቦችን ነው የምናነሳው። የመጀመሪያው ነገር የምንባብ ክፍላችን የሆኑትን አንደኛ ጢሞቴዎስ መጽሐፍ ምዕራፍ 5 እና 6ን ስንመለከት የመጀመሪያ የምናገኘው ነገር ወገኖች ሆይ ከአንድ መጋቢ ወይንም ደግሞ የቤተክርስቲያን አገልጋይ የሚጠበቀው ነገር ምንድን ነው ካላችሁ፣ ለመያዝ፣ ለመንከባከብ፣ ለመጠበቅ፣ መንፈሳዊ ጥበቃን ለማድረግ ወገኖች የመጀመሪያው ነገር መንጋውን ማወቅ። መጽሐፍ ቅዱሳችን እንዲህ ብሎ ይናገራል። ሽማግሌ የሆነውን አትገስጸው፣ እርሱን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅትን እንደ እህቶች በፍጹም ንጽሕና ምን በላቸው ይላል፣ ለምናቸው ብሎ ሲናገር እንመለከታለን። የመጀመሪያው ነገር ወገኖች ሆይ መጽሐፍ ቅዱሳችን እንደሚያስተምረን ምዕራፍ 5ንም 6ንም ስታጠኑ የምታገኙትን እውነት ነው የምነግራችሁ። አንድ መጋቢ እንግዲህ መንጋውን ማወቅ፣ አባላትን ማወቅ በጣም አለበት። ምዕመናንን ማወቅ አለበት ወገኖች አለበት። ምክንያቱም በቤተ ክርስቲያን ውስጥ ለምሳሌ ማወቅ ከሚገባው ነገር አንዱ ሽማግሌዎች የሆኑ በእድሜ የገፉ አሉ። ከነሱ ጋር ምን አይነት ግንኙነት ሊኖረው ይገባል፣ እንዴት ነው እነሱ መንከባከብ፣ እንዴት መጠበቅ፣ እንዴት መያዝ እንዳለበትም ሊያውቅ ይገባል። ሌሎች የምትመለከቱ አሮጊቶች ሴቶች አሉ። አሁን ባነበብኩላቸው የመጽሐፍ ቅዱስ ክፍል ላይ ጎበዞች አሉ፣ ወጣቶች የተባሉ ቆነጃጅት የተባሉ ሴቶች አሉ፣ ወጣት ሴቶች፣ ባልቴቶች አሉ፣ ቤተሰቦቻቸው አሉ። እነዚህ ባልቴቶች ባሎቻቸው የሞቱባቸው ማለት ነው እና በጣም እርዳታ የሚፈልጉ ድጋፍ የሚፈልጉ ባልቴቶች እንዳሉ መጽሐፍ ቅዱሳችን ይናገራል። እንዲሁም ደግሞ አገልጋዮች አሉ፣ ባለጠጎች የሆኑ በኑሮ ደረጃ በከፍተኛ ሁኔታ የኑሮ ደረጃቸው ከፍ ያለ ሰዎች ደግሞ አሉ። ባሪያዎች ደግሞ ሰራተኞች አሉ፣ ከባለጠጎች ስር ሆነው ከአሰሪዎቻቸው ስር ሆነው ደግሞ የሚሰሩ ሰራተኞችም እንዳሉ መጽሐፍ ቅዱሳችን ይነግረናል ማለት ነው። ይህን እንግዲህ ከአንደኛ ጢሞቴዎስ መልእክት ምዕራፍ 5 እና 6 ላይ ያገኘሁትን ነው የነገርኳቸው ወገኖች ሆይ እነዚህ ሁሉ በቤተ ክርስቲያን ውስጥ አሉ። ነገር ግን ወጣቱን እንደሚይዘው ሽማግሌውን አልይዝም፣ አሮጊቷን እንደሚይዛ ሽማግሌውን አልይዝም፣ ቆነጃጅት ሴቶችን እንደሚይዝ ወገኖች ወይ ባልቴቶችን አልይዝም፣ አገልጋዮችን እንደሚይዝ እንደዚሁ ባለጠጎችን አልይዝም፣ ሰራተኞችን እንደሚይዝ ባለጠጎችን አልይዝም። ስለዚህ ሁሉን እንዴት ነው ሊያዛቸው ይገባል? ሽማግሌውን እንዴት መያዝ ይገባል? አሮጊቶችን እንዴት መያዝ ይገባል? ቆነጃጅቱንስ፣ ባልቴቶችንስ፣ የባልቴቶችን ቤተሰቦችንስ፣ እንዲሁም አገልጋዮችንስ፣ ባለጠጎችንስ፣ ባሮች የተባሉ ሰራተኞች የተባሉትን እንዴት አድርጌ ነው ሊይዛቸው የሚገባው? መጽሐፍ ቅዱሳችን ይህን በግልጽ ጽፎ ልንመለከታለን እና ብርቱ መመሪያ ነው ጳውሎስ ለጢሞቴዎስ ሰጥቶት የምንመለከተው። ስለዚህ በቤተ ክርስቲያን ውስጥ እነዚህ ወገኖች እንዳሉ ልናውቅ ይገባል። የእነዚህ ሰዎች ሊስቱ ሊኖረን ይገባል ማለት ነው። የመጀመሪያው ነገር ወገኖች ሆይ ለመንከባከብ፣ ለመጠበቅና ለመያዝ መንፈሳዊ ጥበቃ ለማድረግ በአጠቃላይ መንጋውን ማወቅ ያስፈልጋል። እግዚአብሔር የሰጠን በጎች ልናውቃቸው ይገባል። ለይተን ልናውቃቸው ይገባል። በስም እንኳን እስከ ማወቅ ድረስ የት እንደሚኖሩ ልናውቅ ይገባል። መንፈሳዊ ደረጃቸው ምን ያህል እንደሆነ ልናውቅ ይገባል። እንዴት ልንይዛቸው፣ እንዴት ልንከባከባቸው፣ እንዴት ልንጠብቃቸው፣ እንዴት ልንከታተላቸው እንኳን እንደሚገባ ልናውቅና ልንረዳ ይገባል። የመጀመሪያው ነገር እንግዲህ ማወቅ ነው፣ መንጋው ማወቅ ነው የመጀመሪያው ነገር። ይሄ ከቤተክርስቲያን መሪዎች ከቤተክርስቲያን አገልጋዮች የሚጠበቅ ዋነኛ ነገር እንደሆነ ልናውቅ ይገባል። እንግዲህ አንደኛ ጢሞቴዎስ መልእክት ምዕራፍ 5 እና 6 የሚነግረን ይህንን ነው። እንግዲህ እነዚህን አባላት በተመለከተ ጥቂት ሀሳቦችን ልጨምርላችሁ መጽሐፍ ውስጥ ያገኘሁትን። ይህም ደግሞ የተመሰከረላቸው አሉ፣ በመልካም የተመሰከረላቸው አሉ። አሁን ከገለጥኩላቸው ከነዚህ መንጋዎች መካከል ማለት ነው በመልካም የተመሰከረላቸው አሉ። እነዚህ ለይቶ ማወቅ ያስፈልጋል ወገኖች። ጳውሎስ እነዚህን ያንሳል። እንደገና ደግሞ ቅምጥል የሆኑ ሴቶች አሉ ብሎ መጽሐፍ ሲናገር እንመለከታለን እና የህይወት ድካም ያለባቸው ማለት ነው። ምናልባት እንዲያዝም ያሉ ሴቶች፣ ወጣት ሴቶችም እንዳሉ መጽሐፍ ይናገራል። እንደገና ደግሞ በኃጢአት ልምምድ ውስጥ የሚኖሩ ይኖራሉ። እንደገና ደግሞ የኑሮ ደረጃቸው ከፍተኛ የሆነ ከኑሯቸው አንጻር ከባለጠግነታቸው ከሀብታቸው አንጻር ሊመከሩ የሚገባቸው ደግሞ ባለጠጎች እንዳሉ እናያለን። እንደገና ደግሞ የስህተት አስተማሪዎችን የሚከተሉ እንደውም ደግሞ የስህተት ትምህርቶችን የሚያስተምሩ ደግሞ በዛ በምዕመኑ መካከል እንዳሉ እናያለን። በመልካም ደግሞ የሚያገለግሉ በመልካም አገልግሎታቸው የተመሰከረላቸው አሉ። ባሮች ደግሞ ምንላቸዋል ማለት ነው።
ተመልከቱ የእነዚህ ሰዎች ህይወት። በእነዚህ አሁን በዘረዘርኩላችሁ መንጎች መካከል እንደዚህ አይነት ህይወት ያላቸው እንዳሉ ደግሞ ልናውቅ ይገባል። እነዚህ በሙሉ ግን በክርስቶስ ኢየሱስ አምነው የዳኑ ናቸው። ስለዚህ እንዴት አድርገን ነው የምንይዛቸው? እንዴት አድርገን ነው የምንንከባከባቸው? ለምሳሌ የስህተት ትምህርት የሚያስተምሩትን እንዴት ልንገስጽ፣ እንዴት ልንከታተል እንደሚገባን መጽሐፉ ይናገራል። እነሱን የሚከተሏቸው እንኳን እንዴት ገስጸን መመለስ እንዳለብን መጽሐፉ ያስተምረናል። በመልካም የሚያገለግሉትን እንዴት ማበረታታት እንዳለብን መጽሐፉ ያስተምረናል። ባሮች በጌቶቻቸው ወይም በአሰሪዎቻቸው ስር ሆነው እንዴት መኖር እንዳለባቸው እነሱ ማሰልጠን ማስተማር ያስፈልጋል። በኃጢአት ልምምድ ውስጥ ያሉት በኃጢአት ልምምድ እንዴት ሊወጡ ይችላሉ? ቅምጥል የሆኑ ምናልባት ደግሞ ይሄ ህይወታቸውን ጠብቀው ማይኖሩትን ደግሞ ሴቶች፣ ወጣት የሆኑ ሴቶች፣ ወጣት የሆኑ ወንዶችን እንዴት አድርገን መምከር ወደ ንጹህ ህይወት፣ እግዚአብሔር ወደሚፈልገው ህይወት፣ እንደ ቃል ወደ ሆነው ህይወት እንዴት ልናመጣቸው እንደሚገባ ማወቅ አለብን። የተመሰከረላቸው በመልካም የተመሰከረላቸው አባቶችን፣ ትላልቅ ሴቶችን እንዲሁም ደግሞ ወጣቶችን እንዴት ማበረታታት፣ እንዴት መያዝ፣ በመልካምነታቸው ምሳሌነታቸው እንዲህ መቀጠል እንዳለባቸው እንግዲህ አስፈላጊውን ጥበቃና እንክብካቤ ማድረግ እንዳለብን እንግዲህ መጽሐፉ ያስተምረናል ማለት ነው። በአጠቃላይ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 5 እና 6 የሚነግረን የመጀመሪያው ነገር መንጋውን ማወቅ፣ ሁለተኛ ወገኖቼ መንጋውን መንከባከብና ማገልገል ነው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። አንድ መጋቢ ወይም የቤተ ክርስቲያን መሪ አገልጋይ እንዴት ነው መንጋውን መንከባከብ ያለበት? ከማወቅ ባሻገር እንዴት ይንከባከብ፣ እንዴት ያገልግል፣ እንዴት የያዘው፣ እንዴት ይጠብቀው የሚለውን ነው። እንግዲህ ሌላው ጳውሎስ በጢሞቴዎስ ውስጥ ለጢሞቴዎስ እንደ መመሪያ አድርጎ የሚሰጠው የመጀመሪያው ነገር ወገኖቼ ራስን በንጽህና በመጠበቅ ነው መጠበቅ የምንችለው። ራሱን በንጽህናና በቅድስና የማይጠብቅ መጋቢ ወይንም ደግሞ መሪ ወይም ደግሞ አገልጋይ ሌሎችን በንጽህና ሊጠብቅ፣ ሊይዝ፣ ሊንከባከብ እንደማይችል መጽሐፍ ቅዱሳችን ይናገራል። ስለዚህ የመጀመሪያው ነገር ራስን በንጽህና መጠበቅ ነው። ሁለተኛው ነገር በአክብሮት መያዝ ነው። አክብሮት ያስፈልጋል። ለምናገለግላቸው ምዕመናን አክብሮት ልንሰጣቸው ይገባል። ሌላው ምዕመኖቻችን የምንከባከበው፣ ሚይዘው፣ የምንጠብቀው፣ የምንከታተለው በአክብሮት እንደሆነ ማወቅ አለብን። እግዚአብሔር የሰጠንን እነዚህ መንጎች ማስበርገግ የለብንም ወገኖች። አክብሮት መንሳት የለብንም። አክብረን ልንይዛቸው እንደሚገባ መጽሐፍ ይናገራል። ሌላው ማዘዝ እንደሚገባ ደግሞ ልናዛቸው ይገባል። እንደ እግዚአብሔር ቃል ማለት ነው። እንደ እግዚአብሔር ቃል በአክብሮት በፍቅር ልናዛቸው እንደሚገባ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ ለመንከባከብ፣ ለመጠበቅ፣ ለመያዝ፣ ለመከታተል ንጽህና ያስፈልጋል፣ አክብሮት ያስፈልጋል። አንዳንድ ጊዜ ደግሞ ኦቶሪቲ መጠቀም፣ ስልጣንን መጠቀም ወገኖች ስልጣናችን ተጠቅመን እንደ እግዚአብሔር ቃል አድርገን ልንመክራቸው፣ ልናዛቸው እንደሚገባ ይናገራል። ሌላው ደግሞ የሚገርማቸው ሊገሰጹ የሚገባቸውን ደግሞ ልንገሳቸው ይገባል። ልንገሳቸው ለምሳሌ በኃጢአት ልምምድ ውስጥ ያሉ ምዕመናንን መገሰጽ ያስፈልጋል፣ መምከር ያስፈልጋል ወገኖች። መጽሐፍ ቅዱሳችን እንደሱ ይናገራል። ምክንያቱም ለመሪዎች አንዱ የተሰጠው ኦቶሪቲ የመገሰጽ ስልጣን ነው። እግዚአብሔር የተመሰገነ ይሁን። ሌላው ያለ አድሎ ደግሞ መያዝ ያስፈልጋል ወገኖች። በፍጹም በምዕመናን መካከል አድሎ ልናደርግ አይገባም እና ሁሉን ምዕመናን ያለ አድሎ የምንይዝበትን ጥበብ፣ ጸጋ፣ ሸክም እግዚአብሔር አምላክ እንዲሰጠን መጠየቅ አለብን። ሌላው ጳውሎስ የሚያነሳው ነገር ምንድን ነው? ከአንዳንዶች ኃጢአት ጋር ባለመተባበር፣ ራስን በንጽህና ከመጠበቅ ጋር ከነሱ ኃጢአት ጋር ባለመተባበር በጣም በጥንቃቄ መንጋውን መከታተልና መያዝ መጠበቅ እንደሚያስፈልገን ያስተምራል። ሌላው በማስተማር ነው። ሌላው በመምከር ነው ወገኖች ሆይ ምዕመናንን ልንይዝ የሚገባ ማለት ነው። በንጹህ ትምህርት ነው። በንጹህ እንደ እግዚአብሔር ቃል በሆነ ምክር ነው። ካውንስሊንግ ያስፈልጋል። የእግዚአብሔርን ቃል ማስተማር ያስፈልጋል ማለት ነው። ሌላው መራቅ ከሚገባን ኃጢአት እየራቅን ነው መንጋውን የምንጠብቀው የምንንከባከበው። መጽሐፍ ቅዱሳችን በንጽህና ራስን ስለመጠበቅ፣ መራቅ ከሚገባን ኃጢአት ስለመራቅ፣ ከአንዳንዶች ኃጢአት ጋርም ደግሞ እንዳንተባበር በጣም በመጠንቀቅም መሆን እንዳለበት መጽሐፍ ይናገራል። ሌላው ኑሮ ይበቃኛልን በማለት ነው ወገኖቼ፣ በማለት ነው የምንጠብቀው። እንግዲህ የመሪው ምሳሌነት በጣም ወሳኝነት አለው። ለመጠበቅ መንጋውን ለመጠበቅ፣ ለመያዝ፣ ለመንከባከብ የህይወት ንጽህና በጣም ወሳኝነት አለው። ሌላው ከገንዘብ ፍቅር ራሳችንን በመጠበቅ ነው። ገንዘብ ወዳዶች ስለሆነ ልንገኝ አይገባንም። በዚህ ዙሪያ ወገኖች ወይም እናንተ በጣም ምሳሌ ልንሆን እንደሚገባ መጽሐፍ ቅዱሳችን ይናገራል። ሌላው የዘላለምን ህይወት አጥብቀን በመያዝ ነው መንጋውን ልንንከባከብ የምንችለው ማለት ነው። እኛ ተዝረክርከን፣ እኛ ደክመን፣ እኛ እንደፈለግን በድነት ውስጥ እንደፈለግን በዘላለም ህይወት ውስጥ እየኖርን መንጋውን ልንጠብቅ፣ ልንንከባከብ፣ ልንይዘው በፍጹም ልንከታተለው እንደማንችል ልነግራችሁ ወዳለሁና ስለዚህ በፍጹም ንጽህና በአክብሮት ወገኖች ወይ በማዘዝም በመገሰጽም ያለ አድሎም በኃጢአታቸው ጋር ባለመተባበር በማስተማርም በመምከርም ደግሞ እንደሚገባ አድርገን ወገኖች ሆይ መንጋውን መያዝ መንከባከብ እንደሚገባን እንግዲህ ጳውሎስ ለጢሞቴዎስ በጻፈለት
መልእክት ውስጥ ይህንን እንመለከታለን። እንግዲህ ቤተ ክርስቲያንና የአባላት አያያዟ ወይም እንክብካቤዋ፣ ጥበቋ፣ ክትትሏ በሚለው በዚህ ትምህርታችን ስር ሁለት ዋነኛ ነገሮችን ልናስተውል እንደሚገባ ነግራችሁ ወዳለሁ። የመጀመሪያው ነገር መንጋውን ማወቅ ነው። ሁለተኛው ነገር ደግሞ መንጋውን መንከባከብና ማገልገል እንደሆነ ልናውቅና ልንረዳ ይገባናል። እንግዲህ በምዕራፍ 5 እና 6 ውስጥ ሐዋርያ ጳውሎስ ለጢሞቴዎስ ከሰጠው መመሪያ መካከል አንዱ ይሄ ነው ማለት ነው። እግዚአብሔር የሰጠንን የመሪነትን ኃላፊነት እንደሚገባ አድርገን በቤተ ክርስቲያን ውስጥ መወጣት እንድንችል እግዚአብሔር አምላክ እንግዲህ ቤተ ክርስቲያንን ምንመራ ወንድሞችና እህቶችን እግዚአብሔር አምላክ ለሁላችን ጸጋውን ያብዛልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህንን ትምህርታችንን እዚህ ላይ እንጠቀልላለን። የሚቀጥለው ሳምንት ጌታ ቢፈቅድ በሁለተኛ ጢሞቴዎስ መልእክት ምዕራፍ 1 ዙሪያ የምንነጋገርበት ጊዜ ይኖረናል። እግዚአብሔር ሁላችሁን ይባርክ።